መርሃባ አነስ ሜጠጅቱ ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት አንድን ቃል ትዕዛዝ በምናደርግበት ጊዜ ለምሳሌ እኛ ልንታዘዝ እንችላለን፣ እኛም ሌላ ሰው ልናዘዝ እንችላለን። ያንን ቃል ያንን ግስ እንዴት ብለን በድርጊት እንገልጻለን? እሱን ነው በዛሬው ቪዲዮ የምንማረው በክፍል 1 ማለት ነው። በክፍል 2 ደግሞ እናንተ በኮሜንት ላይ እየጠየቃችሁኝ ጥያቄ ለእናንተ መልስ ይዤ መጥቻለሁ። ስለዚህ ከእናንተ የምጠበቀው ቪዲዮውን እስከ መጨረሻው ማየት ነው። ይሄን ቪዲዮ ካያችሁ በኋላ እንግዲህ በፍጹም እንግዲህ አረበኛ አልችልም ማለት አትችሉም። ለምን ትችላላችሁ። ስለዚህ ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ወዶቼ ቪዲዮውን ላይክ በማድረግ ጀምሩት፣ ሼር ማድረግ እንዳትረሱ። ወደ ትምህርታችን በመጀመሪያ እንግዲህ ያስኩላችሁ የማድረግ ግስ ነው። የማድረግ ግስ የሆነ ነገር ስናደርግ ምን እንላለን? ለምሳሌ አድርጊ ስንል ምን እያለ ነው? እዚህ ጋር እኛ ምን ጠይቅ እንችላለን፣ ልንጠየቅም እንችላለን ማለት ነው። ስለዚህ አድርጊ ስንል ሰዊ እንላለን። አደርጋለሁ ስንል ደግሞ የሆነ ነገር ለወደፊት የሚደረግ ነገር ነው። አደርጋለሁ ለማለት ብንፈልግ ምን እንላለን? እሰዊ። ለምሳሌ ሰዊ ቀዛ ብትባሉ ጣይብ እሰዊ ቀዛ ትላላችሁ ማለት ነው። የሆነ ነገር ስትታዘዙ ምን ትላላችሁ? ጣይብ ሀቅር እሰዊ ትላላችሁ ማለት ነው። እንዲሁም ደግሞ አደረኩ ለማለት ብትፈልጉ የሆነ ነገር ታዛችሁ እዚህ ጋር አስተውሉ። የሆነ ነገር ታዛችኋል ስትጠየቁ፣ አዛችሁ በኋላ ትጠይቃችኋለች። ሰወይቱ ወለላ ትላችኋለች ማለት ነው። ስለዚህ እናንተ ሰርታችሁት ከሆነ ምን ትላላችሁ? አይወ ሰወይት ትላላችሁ ማለት ነው። ሳሰሩ ከቀራችሁ ደግሞ ለባጌሌ ሾይ ሀላስ ወለ ማሰወት ባጌሌ ትላላችሁ ማለት ነው። እሺ እዚህ ጋር ይሄን መያዝ አለባችሁ። ለምሳሌ ከወይት መላብስ ብዙ ነገሮች አሉ። እናንተ ተኩሳችሁ ከሆነ አይዋ ከወይት ሰወይት አይሻ ራስ ሰርታሽ ነበር ራስ ሰራሽ ብላ ትጠይቀናለች። እናንተ ሰርታችሁ ከሆነ አይዋ ሰወይት ትላላችሁ ማለት ነው። ስለዚህ ይሄ አሁን ላይ ያለውን ድርጊት እንትንልናል ይገልጽልናል ማለት ነው። መሄድ ግስ ነው ያስቆላችሁ። ሂጂ ሩሂ እሄዳለሁ። ለምሳሌ እኔ እሄዳለሁ ብል ለማለት ብፈልግ ምን እላለሁ? አሩህ ወይም በጋሩህ የቢሩህ ትላላችሁ ማለት ነው። መሄድ እፈልጋለሁ የቢሩህ ወይም በጋሩህ። አሁን ለምሳሌ በኮይት ላይ ፍላጎቴን ለመግለጽ የቢ ይላሉ። እዚህ ሳውዲ ደግሞ አብጋ ይላሉ ማለት ነው። ግልጽ የሆነላችሁ ይመስለኛል። ግልጽ ካልሆነላችሁ በኮሜንት ጥያቄ ካላችሁ አስቀምጡልኝ። ሌላው ምንድነው? ለምሳሌ አሁን እኔ ሄዳለሁ ለማለት ብትፈልጉ አልሄን አሩህ አና ወይም አሩህ አልሄን ትላላችሁ። አሩህ አልሄን ትላላችሁ ማለት ነው። ሄጃለሁ ስንል ደግሞ በቃ ያን ነገር ፈጽመነዋል፣ ይሄን ነገር ፈጽመነዋል፣ ሄደናል። ስለዚህ ምን ትላላችሁ? ራህት ትላላችሁ ማለት ነው። እመጣለሁ አጂ ወይም ጃየ እመጣለሁ። ትጅን ወለለ ብለው ቢጠይቁን ለምሳሌ ምን ተትጅን መቼ ነው መምጣት የምትፈልጊው? ስለዚህ ዛሬ ከሆነ አልዮም አጂ ወይም አልሄን ጃየ አሁን እየመጣሁ ነው አልሄን ጃየ። ስለዚህ እመጣለሁ የሚለው አጂ ወይም ጃየ ማለትም እንችላለን ማለት ነው። መጥቻለሁ አሁን እንግዲህ እኛ መጣን እዚሁ መጥቻለሁ ለማለት ደግሞ ጂት ትላላችሁ ማለት ነው። ሌላው እንግዲህ የበይ ለምሳሌ በይ ማለት ግስ በይ ስንል እንግዲህ የሆነ ነገር በይ ወይም ተናገሪ ስንል ጉሊ እንላለን። ይሄ ለሴት ነው። ለወንድ ሲሆን ደግሞ ጉል እንላለን። ለብዙ ሰው ደግሞ ሲሆን ጉሉ እንላለን ማለት ነው። እዚህ ጋር ለምሳሌ እላለሁ ለማለት ብፈልግ ይሄ ለራሴ ነው። እላለሁ አጉል እንላለን። አጉል እንላለን ማለት ነው። አልኩኝ ወይም ተናገርኩኝ ለማለት ብንፈልግ ደግሞ ጉልት እንላለን። ጉልት የሆነ ነገር በቃ ብያለሁ ተናግሬያለሁ ለማለት ለራሳችን ማለት ነው። ሀላስ ጉልት። ለምሳሌ አልተናገርሽም ብለው ቢጠይቋችሁ ለማከለምቲ ብሏችሁ እናንተ እኮ ግን ተናግራችኋል እዚህ ጋር። ስለዚህ ለለ አነ ጉልት። ለምሳሌ የሆነ ነገር አልነገርሽኝም ብትልሽ ማዳምሽ አንቺ እኮ ተናግረሻል። ለማከለምተኝ አበደን ብትልሽ ምን ትያለሽ? ለማዳም አነ ጉልተች ማለት ትችላላችሁ ማለት ነው። ሌላው እንግዲህ የማወቅ አውቃለሁ ለማለት አረፍ ትላላችሁ። አረፍ ይሄ ለራሳችን ነው። አወቅኩ ለማለት ደግሞ አረፍት ትላላችሁ። አረፍት
ትላላችሁ። አላወኩም ለማለት ደግሞ ማዕረፍት ትላላችሁ ማለት ነው። እፈልጋለሁ እብጋ ወይም የቢ ፈለግኩኝ የሆነ ነገር ፈለግኩኝ ለማለት ብትፈልጉ በጌት ወይም የቢ ማለትም ይቻላል። ቅድም እንደገለጽኩላችሁ ማለት ነው። ሌላው እንግዲህ የመብላት ግስ ነው። ብይ ኩሊ እበላለሁ። እዚህ ጋር እንግዲህ በቃ ለራሴ ነው እየገለጽኩ ያለሁት። እበላለሁ ለማለት ብንፈልግ አኩል። ለምሳሌ ትብቂ ተክሊን ወለላ ይሉናል። ተክሊን ሀደ ወለላ ብሎ ብጠይቋችሁ ያኔ ይሄ መብላት ትፈልጊያለሽ ወይስ አትፈልጊም? እናንተ ተፈልጋችሁ አይዋ አኩል በሏቸው። ደግሞ የሰጧችሁን ብሎ እሺ፣ ማለቴ እንትን ራብ እንዳይረባችሁ ብዬ ነው። ስለዚህ አይዋ አኩል ትላላችሁ ማለት ነው። እሺ ወዶቼ፣ ለምን እዚህ ጋ እኛ እየሰራን ስለሆነ መብላት ግዴታ አለብን። ይሄ ግድ ነው። በቃ በሆዳችሁና በደሞዛችሁ እንዳትደራደሩ። ሌላው እንግዲህ በልቻለሁ። ለምሳሌ ከልቲ ወለለ ብለው ቢጠይቋችሁ በላሽ ወይስ አልበላሽም ብትባሉ እናንተ ምን ትላላችሁ? በልቻለሁ ለማለት አከልት ትላላችሁ። እናንተስ ልጆችን ለምሳሌ ለመጠየቅ ብትፈልጉ ከልት ወለለ ታሽት ወለለ ለሌላ ሰው ማለት ነው። ይቅርታ ዛሬ ግን ድምጽ ጉፋን ስለያዘኝ ነው ሹዶቼ፣ ይቅርታ። እና እንደዛ ትላላችሁ ማለት ነው። ለምሳሌ ለሌላ ሰው አከልት ወለለ ብላችሁ ብትጠይቁ በልተሃን ወይስ አልበላህም? አከልቲ ወለለ ታሽቲ ወለለ ራስሽን በላሽ፣ ተገደይቲ ምሳሽን በላሽ ያኔ ብላችሁ በዚህ መልኩ ተጠይቃላችሁ ማለት ነው። ያው ውዶቼ የመጠጣት ግስ እንግዲህ ጠጪ፣ እሽርቢ፣ ጠጣ፣ እሽርብ፣ እጠጣለሁ። እዚህ ጋር ደግሞ ለራሳችን አሽርብ ትላላችሁ። ጠጥቻለሁ ካላችሁ ደግሞ ሸረብት ትላላችሁ ማለት ነው። ለመሳፈር እሳፈራለሁ ለማለት ብትፈልጉ አሳፍር፣ ተሳፈርኩኝ፣ ሳፈርት እንላለን ማለት ነው። እዚህ ጋር ደግሞ ተንቀሳቃሽ ለማለት ብትፈልግ ተሐረኪ፣ አትንቀሳቀሽ፣ ላትሐረኪ። ለምሳሌ ብዙ ጊዜ እኮ የሆነ በቃ መተው እኛ እንደዚህ ልንቀሳቀስን ብዙ ጊዜ ላትሐረኪ ይላሉ። ያኔ ህልች አዲ ይላሉ ማለት ነው። ስለዚህ አትንቀሳቀሽ እያሉ ነው። የዛኔ ላትሐረኪ። ተንቀሳቀስኩ ስል ደግሞ ለራሴ ተሐረክት ያኔ ሀላስ ተሐረክት እንላለን። እደርሳለሁ፣ አወስል፣ ደርሻለሁ፣ ወሰልት፣ ውጪ፣ እጥላኢ፣ ውጣ፣ እጥላዕ፣ አወጣለሁ። እዚህ ጋር ለራሳችን አወጣለሁ ስንል እንግዲህ እሺ፣ ጠይብ፣ እጥላዕ። ለምሳሌ ጥላኢ ቢሉን ጠይብ ቤጥላዕ ትላላችሁ ማለት ነው። እጥላዕ ያላስ አወጣለሁ ለራሴ እየገለጽኩ ነው እዚህ ጋር ማለት ነው። ተመለሺ፣ እርጃኢ፣ እመለሳለሁ፣ እበርጃ ወይም የበርጃ ትላላችሁ ማለት ነው። እዚህ ጋር የሆነ ረጃ ከሆነ የበረጃ ከሆነ የበሽታ ያኔ የማስታወክ ነገር ነው። ስለዚህ ይለያያል። እሺ እዚህ ጋር ልብ አድርጉ። መለሳለሁ ለማለት እርጃ ትላላችሁ ማለት ነው። ተመልሻለሁ፣ ረጃት ሀላስ ረጃት ትላላችሁ። ያኔ ረድ ወይም ርዴት ብልቤት ማለትም ትችላላችሁ። እዚህ ጋር ደግሞ ስሚ፣ እስማዒ ስማል ሲሆን ደግሞ እስማ እንላለን። እሰማለሁ፣ እስማ ያኔ እኔ እሰማለሁኝ እኮ ለማለት ሀላስ እኔ ገድ እስማ፣ እኔ እስማ ወይም እኔ ገድ እስማ ማለትም ትችላላችሁ። ሰምቻለሁ፣ ስምዕት ትላላችሁ። የሆነ ነገር ለምሳሌ ማዳማችሁ የሆነ ነገር ነግራችሁ ሰምዕቲ ወለላ ይላችኋል። አይዋ እናንተ ከሰማችሁ አይዋ ሰምዕት ትላላችሁ። ካልሰማችሁ ደግሞ ሳሰሙ የሆነ ነገር ያኔ ላትሰውን ቀለጥ ማለቴ ስህተት እንዳትሰሩ እዚህ ጋር ከሰማችሁ አይዋ ሰምዕት፣ ካልሰማችሁ ለማ ሰምዕት ትላላችሁ ማለት ነው። ተረጂ ስንል እንግዲህ ተረጂ ፈሃሜ፣ እረዳለሁ ለማለት ብፈልግ ለራሴ እፋሃም ትላላችሁ ማለት ነው። ገብቶኛል ለማለት ወይም ተረድቻለሁ ለማለት ደግሞ ፈህምት ትላላችሁ። ለምሳሌ ፈህምቲ ወለለ ገብቶሻል ወይስ አልገባሽም፣ ተረዳሽኝ አልተረዳሽኝም ብለው ይጠይቃሉ ማለት ነው። ወደ ክፍል 2 እንግዲህ የእናንተ በኮሜንት የጠየቃችሁኝን ጥያቄ ይዤላችሁ መጥቻለሁ። አንደኛው ጥያቄ ምን ይላል?
ይሰማሉ አይሰሙም ለማለት ይላል ጥያቄው። እንግዲህ እዚህ ጋር አይሰማም ስንል ለወንድ ምን እንላለን? ማየስማ አይሰማም። የሆነ ነገር ለምሳሌ ናዲ መሐመድ ብላሽ ሊሆን ይችላል። እሱን ጥሪው፣ ልጁን መሐመድን ጥሪው ብላችሁ ሊሆን ይችላል። ከዛ ካልሰማ ማየስማ አይሰማም ትላላችሁ ማለት ነው። ለሴት ደግሞ አትሰማም ማተስመ። እዚህ ጋር ተመሳሳይ ነው፣ ግን አንድ ቃላት ለወንድ ለሴት ለብዙ ሰው ሲሆን ይለየዋል ማለት ነው። ስለዚህ አትሰማም ማተስመ ትላላችሁ። አይሰሙም እዚህ ጋር ደግሞ ለብዙ ሰው ማይስማኦን ትላላችሁ ማለት ነው። ይሰማል ለማለት ደግሞ ይሰማል ይስመ ትላላችሁ። ለወንድ ነው እዚህ ጋር። ትሰማለች ትስመ ትላላችሁ። ይሰማሉ ይስማኦን ትላላችሁ። እዚህ ጋር ጥያቄ 2 መኪናው ውሃ ይዞ መጥቷል ለማለት ንገሪኝ ይላል። መኪናው ውሃ ይዞ መጥቷል ለማለት አልሰያራ ጃሞያ ሰያራ መኪና፣ ጃብ አመጣ፣ ውሃ ደግሞ ሞያ። ስለዚህ አልሰያራ ጃሞያ እንላለን ማለት ነው። ሌላው ጥያቄ ተኝታለች ተኝቷል። እነዚህን ለወንድ ለሴት ሲሆን ነው የምነግራችሁ። ተኝታለች ስንል ምን እንላለን? ናይመ ወይም ናመት። ተኝቷል ለወንድ ናም እንላለን። እንዲሁም ደግሞ ተኝተዋል ለብዙ ሰው ሲሆን ደግሞ ናሙ ወይም ናይሚ እንላለን። ያኔ ለምሳሌ ሹፊ ቤቢ ናይም ወለለ ሹፊ ብሏችሁ ከተኙ ለመደም ናይሚ ወይም ናሙ ሀላስ ማለት ትችላላችሁ ማለት ነው። ሌላው ነገር ተነስታለች ተነስቷል ለማለት ደግሞ ተነስታለች ለማለት ጋመት ወይም ሳሂያ ማለትም ትችላላችሁ። ተነስቷል ለወንድ ደግሞ ጋም ወይም ሳሂ ማለት ያኔ ተነስቷል እንላለን ማለት ነው። እንዲሁም ደግሞ ለብዙ ሰው ተነስተዋል ካል ጋም ወይም ጋይሚን እንላለን ማለት ነው። ሌላው ጥያቄ ሻዋር ለገባ ነው የሚለው አነብቃ ሰባህ ማለትም ትችላላችሁ። ለምሳሌ በኩዌት ይለያያል። ኩዌት አሁን የቢሰባህ እንላለን። እዚህ ጋር ደግሞ ሳውዲ ምን ይላሉ? ተረወሽ ወይም አነፍል ሐማም እብቃ ሰባህ ማለትም ትችላላችሁ ማለት ነው። ሌላው እንግዲህ መስሎኝ ነው ስንል አባሌ ወይም አና አህስብ። መልጉፋ ምንድን ነው ይላል። እዚህ ጋር ደግሞ መልጉፋ እና ዝፍት ምንድን ነው ይላል ጥያቄው። መልጉፋ ማለት በማያገባው ይገባል፣ ያኔ ጥልቅ የሚል ሰው ያ መልጉፋ ይላሉ ማለት ነው ይባላል በአረበኛ። እንዲሁም ደግሞ ዝፍት ስንል ዝፍት የሚለው ደግሞ ከኛ ጋር ተመሳሳይ ነው። ዝፍት እነሱ ዝፍት ይሉታል፣ እኛ ጋር ዝፍት እንላለን ማለት ነው። ስለዚህ ይሄ ስድብ ነው ስላችሁ ነው። ሞጁድ ምንድን ነው ይላል። እዚህ ጋር ሞጁድ ስንል አለ እንላለን። ለምሳሌ ሩህ ሾፊ ሞጁድ ወለላ ሹፊ ፊ አግራ ሞጁድ በራ ወለላ ብትላችሁ ውጭ ላይ ጓዝ አለ ወይስ የለም እንደ ማለት ነው። ስለዚህ ካለ ምን ትላላችሁ? አይወፊ ወይም ሞጁድ ትላላችሁ። ከሌለ ለማፊ ትላላችሁ ማለት ነው። ሌላው ጥያቄ ምን ይላል? ምን ላምጣልህ ነው የሚለው። እንግዲህ ለሴት ሲሆን ምን ላምጣልሽ ስንል ኤሽ እጅብልክ እንላለን። ኤሽ እጅብልክ። ለወንድ ደግሞ ሲሆን ምን ላምጣልህ ኤሽ እጅብልክ እንላለን ማለት ነው። ሌላው እያጠበች ነውና አድርጋለች ሰርታለች። እያጠበች ነው ለማለት ሄይ ጋር ትቀስል እንላለን። ድርጊቱን አሁን እንትን እያልነው ነው። ስለዚህ ጋደ ትሰዊ ካል ጋደ ያኔ ጋደ ስንል ያኔ መቀመጥ ብቻ አይደለም፣ ግን ጋደ ያኔ ለምሳሌ ያኔ ጋደ ከዊ መላበስ ካልኩኝ በቃ እኔ ያን ነገር እየሰራሁ ነው ማለት ነው። ስለዚህ እያጠበች ነው ለማለት ጋር ትቀስል መላበስ እንላለን ማለት ነው። ሌላው ደግሞ አድርጋለች ለማለት ሀላስ እየሰወይት አድርጋለች የሆነ ነገር ተግባር ፈጽማለች። ስለዚህ ሰወይት እንላለን ማለት ነው። እና ደግሞ ምንድነው እየሰራሽ ነው ለማለትም ሄይ ጋር ትሰዊ። ለምሳሌ ምሳ እየሰራሽ ነው ለማለት ብንፈልግ ሄይ ጋር ትሰዊ ቀዛ ማለት እንችላለን ማለት ነው። ፍጡር እየሰራሽ ነው ያኔ ቁርስ እየሰራሽ ነው ሄይ ጋር ትሰዊ ፍጡር እንላለን ማለት ነው። ሾዶቼ ሌላው ጥያቄ ለበር ዝግ ነው ተዘግቷል ወይም ዘግቼዋለሁ ለማለት ነው የሚለው። ዝግ ነው ለማለት መሰከር እንላለን። ለምሳሌ በሩ ዝግ ነው በመሰከር፣ ተዘግቷልም እንደዛው ተመሳሳይ ተዘግቷልም ሰከር እንላለን። ሰከር ወይም ዘግቼዋለሁ ካልን ደግሞ እኔ ሰከርቱ
በሩን ዘግቼዋለሁ። አነ ሰከርት ባብ ወይም ባብ መሰከር ትላላችሁ ማለት ነው። ሌላው ምንድነው ፍሪጅ ውስጥ ላስቀምጠው ለማለት ምንድነው ትላለች እህታችን እሆጥ በልተላጃ ፍሪጅ ውስጥ ላስቀምጠው ለማለት እዚህ ጋር ጥያቄ ለማዳም እየጠየቃችሁ ነው። እሆጥ ተላጃ ወለለ እሆጥ ተላጃ ወለለ የሆነ ምግብ ተርፎም ከሆነ ተጎን ወለለ ብላችሁ እዚህ ጋር መጠየቅ ትችላላችሁ ማለት ነው። ማለሽ ምንድነው ነው የሚለው ጥያቄው። ማለሽ ስንል እንግዲህ ይቅርታ እያለ ነው። የሆነ ነገር ለምሳሌ እኛ የሆነ ነገር አጥፍተን ከሆነ ማለሽ ማዳም ብንላት ችግር የለውም ይቅርታ እየጠየቅናት ነው ማለት ነው። ሌላው ምን ይላል? ማዳምን ጠይቃት ወይም ማዳም አድርጊ ብላኝ ነው ይላል። ማዳምን ጠይቃት ስንል እንግዲህ አስኦል ማዳም እንላለን። ጠይቃት ለጥያቄ እንግዲህ ሱአል ይባላል በአረበኛ። ጠይቃት ስንል ደግሞ ሰለሃ ለምሳሌ እሷን ጠይቃት ሰልህየ እንላለን። ስለዚህ አሁን እንግዲህ ማዳምን ጠይቃለን ማለት ምን እንላለን? አስኦል ማዳም እንላለን ማለት ነው። ሰለሃ ሐላስየ ይሄ ተዓረፍ ትላላችሁ። ለምሳሌ እዚህ ጋር ደግሞ ማዳም አድርጊ ብላኝ ነው ለማለት ማዳም ጋር ተሰዊ ማዳም አድርጊ ብላኝ። ለምሳሌ የሆነ ሰው መጥቶ ምን ጋር ተሰዊ ለሰዊቲ ብሏችሁ ማዳም ጋር ተሰዊ ትላላችሁ ማለት ነው። ሌላው ላምጣ ችግር አለና ሙስታሂል ምንድነው ይላል። ላምጣ ስንል እንግዲህ አጅብ ለምሳሌ ውሃ ላምጣ ስንል አጅብ ሞያ ብለን እንጠይቃለን ማለት ነው። ችግር አለ እንግዲህ ፊ መሽክላ ትላላችሁ። ችግር ካለባችሁ ፊ መሽክላ ወይም ፊኒ መሽክላ ትላላችሁ ማለት ነው። ሙስታሂል ስንል እንግዲህ በፍጹም የማይሆን ነገር ነው። ያኒ ሐላስ ሙስታሂል ካል በፍጹም የማይሆን ነገር ነው ሙስታሂል ማለት ነው። ጀርብ ስንል ደግሞ ሞክር እያለ ነው እዚህ ጋር ጀርብ። ይሄን ትምህርት አስታውሳችሁ ከሆነ ከዚህ በፊትም ቪዲዮ ሰርቻለሁ ማለት ነው። ስለዚህ ከኋላም በፊትም ከኋላ የለቀቋቸውንም እነሱንም እያያችሁ በደንብ ይበራራላችኋል ማለት ነው። ሌላው ደግሞ ወሬክ ሸክላ ወሬክ ሸክላ ስንል ምን እንደሚመስል አሳይህ። ወሬክ ማለት አሳይሃለሁ። ሸክለ ማለት ምን እንደሚመስል ሸክሎ ያኔ ምን እንደሚመስል ለማሳየት ነው ማለት ነው። እሺ ወዶቼ ደህና ነሽ ደህና ነኝ ለማለት ንገሪኝ ይላል። ደህና ነሽ ኬፍ ሀለክ ትላላችሁ። ደህና ነህ ለማለት ደግሞ ኬፍ ሀለክ ትላላችሁ። ወይም ደግሞ ኬፍችም ማለትም ትችላላችሁ። በኮይስ ደግሞ ሽሏነች ሽሏነክ ይላሉ ማለት ነው። ለሴት ሽሏነች ለወንድ ሽሏነክ። አልፎ አልፎ እዚህም ሳውዲ ሲጠቀሙት አይቻለሁ ማለት ነው። እና በዚህ መንገድ ሰላምታችሁን ማካሄድ ትችላላችሁ። ሌላው ምንድነው ደህና ነኝ አነ ብሄር ትላላችሁ። እንዲሁም ደግሞ አነ ጠይባ አነ ኮይሳ ብዙ አሉ። ስለዚህ እነዚህ ሁሉ ብትጠቀሙ ስህተት አይደለም ማለት ነው። ትክክል ናችሁ። ኤሽ ጉልት ምንድነው ይላል እዚህ ጋር። ኤሽ ጉልቲ ስንል ምን አልሽ፣ ኤሽ ጉልት ደግሞ ምን አልክ እንላለን ማለት ነው። ኤሽ ከላም ደግሞ ስንል ምንድነው ነገሩ እያለ ነው። ኤሽ ከላም ምንድነው ነገሩ። ሌላው ደግሞ ምን አጠፋው ስልክ ግዢልኝ ይላል ጥያቄው። እዚህ ጋር ምን አጠፋው ስንል ሹ ሰወይት እንላለን ማለት ነው። ስልክ ግዢልኝ ደግሞ አሽተሪሊ ጀዋል እንላለን ማለት ነው። አሽተሪሊ ጀዋል። ሌላው ምንድነው ኮይስ ከተባላችሁ አሪፍ ነው ቆንጆ ነው እየተባላችሁ ነው። ስለዚህ ሽኩራን ማለትም ትችላላችሁ ማለት ነው። ዝም ብትሉ አዲ ያኔ ችግር የለውም። እየበላሽ ነው ለማለት ምንድነው የሚለው ጥያቄው። እየበላ ነው ስንል እንግዲህ ለወንድ ነው ሁ ጋዲ ያክል ማለትም እንችላለን። ሁ ጋዲ ያክል ወይም ጋዲ ያክል እንላለን። እየበላሽ ነው ደግሞ ለሴት ህያ ጋድ ታክል እንላለን። እየሰራች ነውም ህያ ጋድ ተሽተክል እንላለን ማለት ነው። ውዶቼ እንግዲህ በዛሬ ቪዲዮዬ ይሄን ይመስል ነበረ። እስካሁን ስለተከታተላችሁኝ አብራችሁኝ ስለቆያችሁ አመሰግናለሁኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ሀሪፍ በሆነ በሌላ ቪዲዮ እስከምንገናኝ ደግሞ በሌላ ትምህርት እስከምንገናኝ ሰላማችሁ ይብዛልኝ።